ماشي ممكن كلمة شنو زيتو كنفر أنا من بلاد يازينو زيت أنت من هنا تقبل يا برك أرقش አዲስ መነጽር መስል አረ መነጽሩን እኔ ገዛሽ አንቺ ተመችሽ እያጠራቀምኩ ነው አይዞህ እንዳንቺ ማለት መነጽር ያለው የት አለ ጡረታ ስወጣ መነጽር ነው የምንከፍተው ስሟት የት እንደማውቀው ጠፋኝ ከንፈር ነፍ ከንፈር ስሙ የት ነው የማውቀው አይነት አለ ፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ሀገር ያላት የ13 ወጋ ወግና ልማዳችን የወረስነው ካብ የአውደ ዓመቱ ትዝታ አይጠፋም ያው በቃ ተው እንትናችን ነው እንትናችን ነው በቃ ይበቃል ተው አሁን እየበላሽ እኔ ላግባ ሰላም ሰላም አይሎጎች እንዴት ናችሁ ዛሬ ተመልሰናል እንኳን አደረሳችሁ ለማንኛውም ያው የገና ዋዜማ ላይ ነው የምንገኘው ዛሬ መጣ ነው እንግዲህ በኢሳያስ ታምራት በባላገራው አይደል እንዴ በሌሎች ብዙ ስራዎች ታውቁታላችሁ በጣም ጎበዝ ሙዚቀኛ ነው እሱ የጋሽ ጥላሁንን የ13 ወር ጸጋን ያው በዓልን በማስመልከት ለቆልናል እኛም በዓልን በማስመልከት እንለቅላችኋለን በጣም ምርጥ ስራ እንደሚሆን ተስፋ እናደርጋለን እንደተለመደው ላይክ ኮሜንት ሼር እና ሰብስክራይብ በማድረግ እስቲ ቤተሰብ መሆናችሁን ቀጥሉ ቻናሉ ላይ ሌሎች ሼር አድርጉት እኛም በመሃል እየጠፋን አልጎሪዝሙን ጉርተናል እናንተም ፍቅር እየቀነሳችሁ ነው እስቲ ሰብስክራይብ እንዲደረግ ሌሎች ሼር አድርጉት ኢንጌጅመንቱ እንዲጨምር ለማንኛውም በድጋሚ እንኳን ለገና በዓል በሰላም አደረሳችሁ ወደ ቪዲዮ መሄድ እንችላለን በጀት ምን ለቂ ነው መስይኮን ለቅላችሁ ወደ ገንዘብ ምናምን ፈንድ ምን ለቂ ነው መስይ ሰሞን ይላል ሰው መሆን አቃተን ዘንድ በቃ የኔ ፌቨራይት የባህል ዘፈኔ ይሄ አቤት ግሬስ ታጋልሽ ምን በዓል ነው ትዝምሽ ሁሉም ፋሲካ በተለይ እነዚህ ቫዮሊኒስቶች በስማ ከስንት ጊዜ በኋላ አየኋቸው እንጂ የሚገርም ስብስብ ይሄ ነገር በጣም ረጅም ጊዜ መጫወት ምን ያደርጋል እንደዚህ ብለውት ግን እግዚአብሔር በጣም ሌጀንድ ናቸው እኮ እነዚህ እንዴ ታዲያ አያረጁም እንዴ ካንዲ ነው ፊሊፕስ አዎ እግዚአብሔር የበረዲ የበደ 9 ቁጥር ውስጥ የምትዘለው ድመት ነብር ነው ድመት ነው ድመት አይደል እግዚአብሔር አይጣላት ችግር ሬውስ ነው የሚገርም ነው ግን አንተ ይሄ የብሔራዊ ቲያትር እንትን ነው ይመስላል አው ከኋላ ጀርባው እኮ አይ ነው ያን ያይጥለው ነው የሰራው ብሔራዊ ቲያትር ነው ሀገር ፍቅር ነው ጨርቅኛ ያለው እንትኑ መድረኩ ምናምን የሆነ የንጋት እንትን ምናምን እዚህ ጋር የእንተንም ተቀርጿል የሆነ የገና እንትንም ጭራቀረሽ ዘነበሽ ምናምን ይመስለኛል ከለሩ ምናምን ለማምጣት ያደረጉት እንትን በጣም በቃ አሪፍ እንኳን ድረስ የድሮ የክቡር ዘበኛ ምናምን አባላት ማለት ነው እኔ ቀለል አርጎ የሚዘፍነው ነገር ነው ኢሳያስ በጣም ማለት ነው ማለት ከሰራ ይቀር ሰብሰብ አድርገሽ ሆነ ወደ ቡጭ እንትን አይልብህም የሆነ የነካካም በጣም የድሮ የልጅነት ዘመኑን የሚያስታውስ እግዚአብሔር የሆነ ነገር የጋሽ ጥላሁን ዘፈን ሰሞኑን ይበቃ የሚገርም እንትን ውስጥ ነው የሚከት አሪፍ ነው እግዚአብሔር የማይነካ ነገር ነካ ቆንጆ ነው አዎ እሱና ዴቭ የጋሽ ጥላሁን ሰሩ ነው በጣም በቃ ኮምፕሌን የሌለኝ ሰዎች ሁለቱ ላይ አድረኩን ራሱ በቃያችሁን ለማምጣት በጣም ነው እንትን ያሉት አብዛኞቹ እኮ አሁን በዛ ጊዜ የነበሩት የሉ እንዴት አይደል ለባቡ ኤቭሪቲንግ አንቺ ከለር ራሱ በቃ ኦልድ ለማስመሰል በጣም እንትን ነው አዎ ደስ ሲሉ የሚገርም ቫይብ ነው አንቺ ማንተ ጸጉራቸውን አይቷል
ዋው እኔ በእርግጠኝነት ጥላውን ነው ላይቭ ያዩ ሰው ነው። ዋው ይሄው በራሱ ዱባይ ነው ብሔራዊ ነው ብሔራዊ ከተማ አሁን ዘመን ቀረጻ ቢሆን ይሄን ጥላ ማጥፋት ይችሉ ነበር። ኦኬ በአሁን ዝም ብለህ ለቀህ ታጠፋዋል። ግን በቃ እንደነበረ ከእናንተ ፐርፐዝሊ ኦኬ ወይም ነው ብለን እናስባለን። ሶሚክ ምን ነገር አይጠፋውም። አዎ እግዚአብሔር እንዴ ሶሚክ በታምር ይሄ ነገር አይጠፋውም። እንኳን ለሱ ለጀማሪ ምን አይጠፋውም። በጣም ታስቦበታል አንተ። እቃዎቹ ራሱ ኦልዲስ ናቸው በጣም ይመስላል። አዎ በዓል እኮ ነው በቃ የሽሮ ጉዱ እኮ ነው። እኔ በልጅነት የሚናፍቀኝ በቃ ኢቭ እንደውም የበዓል ዕለት ኢንጆይ ከምታረገው ይልቅ እስከ ኢቭ ለሊቱ ምናምን ኢቭ ማታ ላይ በቃ ቤት ውስጥ ሽሮ ጉዱ ሲሸጣው በቃ ውሃ መጨመሩ እግዚአብሔር ሰፈር ውስጥ ግርግሩ ምናምን መንገድ ላይ ስትወጣም ሰው ሁላ ዕቃ ሲሸምት ምን ሲል ምናምን አሁንማ ምን ሆኗል መሰለህ ከተማ ውስጥ ፋሽኑ አሁን ግርግሩ ስፒከር መገናኛ ምንም ነው የማትደማመጠው ወፌትም በየሄድክበት ሞል ካለ በቃ እዚህ መተህ የሆነ 10 ደቂቃ ከውስጥ እስኪወጣ እየጮህክ ምን ሆነ ነው የምትባላለህ መተህ ያለምሽ ግን እኔ የበዓል ቫይብ በቃ እኔ ያኔ 90 ላይ ያደግን ልጆች ምናምን ያኔ የቀረ ነው እየመሰለኝ ሙዚቃዎቹን ስትሰማቸው ግን ይመጣል በቃ ቀዘቀዘ ምናምን ስትል አንድ ቀን ሲቀረው እንደነገ ሆኖ ዛሬ ማታ ሙዚቃው ሲለቀቅ የሆነ ይመጣል ስለ ታደሰ አለሙ ማን አለሙሽ ከእንደገና የነገነት ማስረሻ ብቻ ሁሉም በቃ የሚገርም ቫይብ ይመልሱላል። አሪፍ ሀሳብ ነው ይሄንን መስራቱ ራሱ በጣም ሲሪየስሊ የሚነፋው አንተ ነው ሲሪየስሊ ሰግጾ ነው የሚነፋው ያበደ እንትን ገና አሪፍ ነው እግዚአብሔርን በጣም በቃም ጥቷል። ያኛው አሁን እንደዚህ ክሎዝ አፕ ምናምን የለውም ባል ነበረው በቃ አሁን እቺ ጥበብ ራሱ የድሮ ነች አሁን የለችም። አረ ደግሞ ያምርበታል አንቺ አሁን ጥበብ እየሰፋ አዎ እቺ ተከተለ አይዩ ግን ባይነስ ኦዲየንሱ ራሱ የተቀበለች ይታሉ አንቺ እሱን አይተኸው ከኋላ አሉ ዳርና ያቸው የሚያጫውቸው እንትን ስለሆነ እንደ ቀልድ ነው እባክህ እንደ ቀልድ ነው ድምፁን የሚያመጣው እንዴ እኔ ኢሳያስ ወደው ፓፕ ኤቭሪ ፐርፎርማንስ ዩቲዩብ ላይ ሁሌ በቃ ያለው ሰርች እያደረኩ የሆነ የቴዎድሮስ ታደሰን ብትይ ጋሽ ጥላሁንማ በቃ እንዴት ምንድን ነው ማለት ለምን አሁን አልበም የለውም? አዎ አልበም የለውም ግርም የሚለኝ ነገር ለምን አልበም እንትን ላትልሽ ግን ቶሎ አይሰራም። አዎ እንዳለው ችሎታ እኔ ያኔ በቃ በጣም ፋኑ ነበርኩ ውድድሩ ላይ በቃ ያስገርማ እኔ ኦዲሽኑን አረሰው መልሽ በቃ ገና አብርሃም እንትና ራሱ እኔ ሁሉ ነገር እኔ ዘረኝ በቃ ተወኝ ምናምን አለችው እንትና ራሱ ስሟታ ሙኒት ማን ነበር ስሟ እና አብርሃም ጋር እቺ ሙኒታ ሙኒት ዳኛዋ ልጁ ያስደነግጣል ሲዘፍን ችሎታው በስመ አብ ኦዲሽኑን አሳይሻለሁ መጨረሻ ላይ እሺ ኢሱ አመላለስ ኢሱ ላይቭ በጣም ማየት የምፈልገው ሰው እንደ አስቴር ሲዘፍን ነው ላይ ያስደነግጣል በሷ ድምጽ እያስመሰለ ነው። ሰይፉ ላይ ገና እኔ አይደል እንዳለቀ ባላገሩ አይደል ሰይፉ ላይ ተጋብዞ ቀለል አድርጎ ያስቱካን ሲዘፍን በስመ አብ ይሄ ምን አይነት ችሎታ ነው ያለው ተዳው አጠጣሽው ነው ይሆናል። እኔ እኮ የሶኒክ ችሎታ ገጠር ውስጥም ከተማ ውስጥም ሲሰሩ ማይክሮፎን ዲቴይል
ለሁሉም በዓል ነው ለቡሄ ሁሉ አለ ለሁሉ የምር ፐርፎርም አድርጎት ነው ልጁ እንደዚህ ነው ካስተማው ካስት አለው እቺን ዜማሪ ነው ቴዲ እቺን ሳምፕል ወስዷት አስዩ እግዚአብሔር ይሄ በቃ ይሄ ስታንዲንግ ኦቬሽን የሚገባው ስራ አራሶሚክ ራይሱ ምንም በቃ መድረኩ ምንም በስማ ዋው አይ ክብር አሰጣጥ ለባንዱ ካስቶችም አሉት ግን በቃ በጣም አዎ ፓፓ ሶሚክ ከለር አልተቻለም ሶሚክ ምንም በቃ አይ ላቭድ ኢት አነኝ የጥላውን ስራዎች የሚደፈሩ አይደለም ዝም ብለ ለውድድር አሁን የጥላውን ስራዎችን ሰው ሲሰራቸው ያየሁት ለውድድር ፐርፐዝ እንጂ አውጥተኸው ለመሰማት ፐርፐዝ ድፍረት ይፈልጋል ከዛ ኮንፊደንስ ይፈልጋል በጣም ነው የተመቸኝ ከዛ እንዳለ የጥላሁን ይሄ ዘፈን ይታወቃል የሁሉም በዓል ላይ ስለሚከፈት ብዙ ሜሞሪ አለ በሁሉም በዓል ገናም ፋሲካም አዲስ ዓመትም ወይም ሁሉም በዓል ላይ ማለት እና ማትረሳቸው ዘፈኖች እስከ በዓል ጋር የሚያያዙ ይሄኛው አንዱ ነው አዎ ከዛ የመድረኩን ነገር በቃ እግዚአብሔርን አምጥቶታል ያን የነበረው አዎ ከለሩም አለ አለባበሱ አለ ጥበቡ ሁሉ ጥበቦች የጥበቡ ስፋት ከዛ ጊዜ በኋላ ነው እየሰፋው እንደዚህ መጣው አይ በጣም ነው ወደድኩት የምር በጣም ይችላል ፕሪዘርቭ አድርጎታል በቃ ያንን አሁን ያኛው በኳሊቲ አልነበረም ከዛ ደግሞ ጥላሁንን ብቻ ነው ወይ የተወሰነ እንትን ነው የምታየው እንደዚህ ዲቴል አታያቸውም የመድረኩ ላይ ያሉትን ሰዎችና ይሄ ሌጀንድ የሆኑ እንትኖችን ፕሪዘርቬሽን በቃ ወይ በጣም እሱ በጣም እንትን እኔ አንዳንዴ እንትናውን ኳስ በጣም የሚያደንቁ ሰዎች ኒውትራል ሆኖ የሚያዩ ሰዎች ሁሉ አሁን ለምሳሌ ከክርስቲያኖ ከሜሲ ሲባሉ ሁለቱንም ይሏል እኔም አሁን ሙዚቃን በጣም እንደሚያደንቅ እንደሚወድ ሰው ዴቭ እና ኢሳያስን አንደኛ እና ሁለተኛ ብዬ ማስቀመጥ አሁን ያን ውድድር ስለሆነ እንደተባለ በጣም ነው ማደንቆ ይሱ ሲበዛ ይችላል ሁሌ በቃ ለሰዎች ስለሱ ችሎታ ከተነሳ በቃ አውርቻ አልጠግም ከመጀመሪያው ዲሽን ጀምሮ ስለተከታተልኩት ያኔ እንዴት እንደምወደው ልጁ በቃ መልቲ ታለንት ነው ይሄ የሴትም ሲዘፍን ምን ሬንጁ ምን የሚገርም የሚያስደነግጥ በቃ ያኔ ዳኛ እንኳን እስኪያስደነግጥ በየሄደበት አሁን የችሎታውን በራሱ ያለው መተማመን ኮንፊደንሱን ራሱ ታይበታል እኮ ጋሽ ጥላሁን እንዳልሽው እኮ ማንንም አይደፍርም እሱ ግን ጥግ ድረስ ስለሆነ ችሎታው እንደዚህ አሳመረ በማይተች መልኩ ምርጥ አድርገህ ስትሰራው አስብ ይሄ አሁን የድሮ ስራዎች አይደፈሩም የሚባለው አንዳንዶች ያበላሹት አይተናል እንደዚህ ግን አሳመረ በጣም ክብር እንደሰጠው የምታውቀው ሶሚክን የመሰለ ባለሙያ እንዲሰራልህ መድረኩን አንተ ተጠቦበት እንዳልሽ ከለሩ አለባበሱ ኤቭሪ ዲቴል ተጨንቀው ከማይኳ ጀምሮ ኦዲየንሱ ከእንደገና ባንዱ ራሱ እኮ የድሮውንም ለማምጣት የትልልቅ ሰዎች ተካተውበት ወጣትም ትልልቅ ሁሉ ነገር እኔ ምርጥ የተነስተው ያጨበጨቡት ለሱም ፐርፎርማንስ ለዘፈኑን ኳሊቲ ለቀኛም ለጥላሁንም ትዝታዎች ለጋሽ ጥላሁንም እኔ እሱ በጣም ከዚህ በላይ እንዳልሽው በአልበም በምንም መምጣት ሙዚቃው ላይ በቃ ይሄ የዚህ ጄኔሬሽን ላይ መንገስ ከሚገባቸው እንዳለው ችሎታ የሚገባው ሰው ነው። እኔ በጣም ምርጥ ስራ ሶሚክም ይሱም ይመቻቹ። እንዴት አያችሁት? ውድ የአይሎጋ ኢንተርቴይንመንት ቤተሰቦች የኢሳያስ ከሰሞኑ ጋር የሰራው አዲስ የጥላሁን የበዓል 13 ወር ጸጋ የሚለው ዘፈን ላይ ክሊፕ የብሔራዊ ቲያትሩ መድረክ ላይ የነበረው በጣም የድሮ የብዙዎቻችን ትዝታ ነው። ሁሉም በዓል ላይ የምንሰማው ሙዚቃ ነው። በጣም ደስ ብሎናል። ትዝታም አለው። የምታዩትም ነገር ደስ ይላል። የምትሰሙትም ነገር ለጆሮ በጣም ቆንጆ ነገር ነው። ግጥምም አሪፍ ነው። ፕሮዳክሽን ዋይዝም በጣም ቆንጆ ነገሮች አሉት። ከለርም ዲቴይል በጣም እንትን ብለዋል ይሄን እንዳለውና እኛ በጣም ወደንለታል። እናንተስ ምንድነው ያላችሁ አስተያየት ሐሳብ? ከስር ኮሜንት ሴክሽን አለ፣ እሱ ላይ ሐሳባችሁን አስቀምጡልን። ለዛሬ የኢሳያስ ታምራት ክሊፕ ላይ አዲስ አሁን ሰሞኑን የለቀቀው እሱ ላይ የነበረን የበዓል ሙዚቃን የተመለከተ ሪአክሽን ይሄን ይመስል ነበረ። በሌላ ቀን በሌላ ቪዲዮ እስከንገናኝ ራምፓፓፓም እንላችሁ። ቻው።
በፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ሀገር ያላት የ13 ወግ ወግና ልማዳችን የወረስ